ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የኢራን ዩራኒየም ለመቆጣጠር የአሜሪካ ልዩ ኃይል ማሰማራት የሚጠይቀው አደገኛው ተልዕኮ። የአሜሪካ ወታደሮች ከመሬት በታች የተከማቸውን የኢራኑን የበለጸገ ዩራኒየም ለመቆጣጠር የሚያስችል ዘመቻ የሚያካሂዳቸው ነገር የማይሆኑ ነገር ቢመስሉም አንደኛው አማራጭ ነው። ፕሬዚዳንት ዶናልድ ትራምፕ በጦርነቱ ውስጥ ዋና ዓላማቸው የሆነውን የቴህራን የኒውክሌር ጦር መሳሪያ ማበልጸግን ለመግታት አንደኛው አማራጭ ነው። እንዲህ አይነቱ ዘመቻ እጅግ ፈታኝና በአደጋ የተሞላ ሊሆን እንደሚችል ለቢቢሲ ሀሳባቸውን የገለጹት ወታደራዊ ባለሙያዎችና የቀድሞ የአሜሪካ መከላከያ ባለስልጣን ተናግረዋል። እግረኛ ወታደሮችን ማሰማራት እንደሚያስፈልግና ንጥረ ነገሩን አንቀሳቅሶ ለማጠናቀቅም በርካታ ቀናት ወይም ሳምንታት ሊወስድ እንደሚችልም ተናግረዋል። የዩራኒየም ክምችትን ማስወገድ በታሪክ ውስጥ እጅግ ውስብስብ ከሆኑ ተግባራት አንዱ ነው ሲሉም በአሜሪካ የመከላከያ ሚኒስቴር የመካከለኛው ምስራቅ ምክትል ሚኒስትር የነበሩ ማይክል ሞልሮይል ገልጸዋል። ይህ እርምጃም ትራምፕ በኢራን ውስጥ ሊወስዷቸው ከሚችሏቸው በርካታ ወታደራዊ አማራጮች መካከል አንዱ ነው። ኢራን የሆርሙዝ ወሽመጥን ሙሉ በሙሉ እንድትከፍት ጫና ለማድረግ አሜሪካ የሀረግ ደሴትን ልትቆጣጠር መቻሏ ሌላኛው አማራጭ ነው። ኢራን ወደ ክብ ጠረጴዛ ለማምጣት አዳዲስ ወታደራዊ እንቅስቃሴዎችን በመጠቀም ሊያስገድዱ ይችላሉ። ፕሬዚዳንት ትራምፕ ማክሰኞ ዕለት ከቢቢሲ የአሜሪካ አጋር ሲቢኤስ ኒውስ ጋር በስልክ ባደረጉት ቃለ ምልልስ የኢራን የበለጸጉ ዩራኒየም ሳያስወግዱ ወይም ሳያጠፉ በጦርነት ማሸነፋቸውን ማወጅ ይቻላል እንደሆነ ለቀረበላቸው ጥያቄ መልስ ለመስጠት ፈቃደኛ ሳይሆኑ ቀርተዋል። ባለፈው ሰኔ ወር በአሜሪካና በእስራኤል ጥቃቶች ምክንያት የተከሰተው ጉዳት በመጠቀም ክምችቱ ያለውን ስጋት ለመቀነስም ሞክረዋል። ይህ በጣም ትልቅ የተቀበረ በመሆኑ ለማንም በጣም ከባድ ይሆናል። በጣም ትልቅ ነው፣ ስለዚህ ደህንነቱ በጣም የተጠበቀ ነው ሲሉ ትራምፕ ተናግረዋል። ዎል ስትሪት ጆርናል አሜሪካ ዩራኒየሙን ለማውጣት ዘመቻ እያሰበች መሆኑን ከዘገበ በኋላ ነው ፕሬዚዳንቱ አስተያየታቸውን የሰጡት። ዋይት ሀውስ በበኩሉ ትራምፕ በጉዳዩ ዙሪያ የመጨረሻ ውሳኔ ላይ እንዳልደረሱም አስታውቀዋል። የኢራን ክምችት ኢላማ ማድረግ በርካታ የሎጂስቲክ ተግዳሮች ይኖሩታል ሲሉም ባለሙያዎች ተናግረዋል። እንደ ከፍተኛ የአሜሪካ ባለስልጣን ገለጻ ኢራን ወደ 60 በመቶ የበለጸጉ 440 ኪሎ ግራም ዩራኒየም ነበራት። ዩራኒየሙ ለጦር መሳሪያ ወደሚያስፈልገው 90 በመቶ በፍጥነት ሊበለጽግ ይችላል። ኢራን ወደ 20 በመቶ የበለጸገ 1000 ኪሎ ግራም የሚጠጋ ዩራኒየምና ለሕክምና ምርምር ተቀባይነት ያለውና 3.6 በመቶ ገደማ የበለጸገ 8500 ኪሎ ግራም ዩራኒየም አላት። በቀላሉ ለቦምብ ወይም ለሚሳኤል ቁሳቁስነት ሊውል የሚችል በጣም የበለጸጉ ዩራኒየም በአብዛኛው በኢስፋሃን እንደተከማቸም ይታመናል። ተቋሙ ባለፈው ዓመት በአሜሪካና በእስራኤል የአየር ድብደባ ኢላማ ከተደረጉ 3 ከመሬት በታች የሚገኙ የኒውክሌር ጣቢያዎች አንደኛው ነው። በከፍተኛ ደረጃ የበለጸገው ዩራኒየም በሌሎች ቦታዎችም ምን ያህል እንደተከማቸ ግን ግልጽ አይደለም። አሜሪካ ክምችቱ የት እንዳለ በትክክል ብታውቅ ዩራኒየሙን ለማውጣት የሚደረገው ወታደራዊ ዘመቻ ቀላል ይሆን ነበር ሲሉም በኦባማና በትራምፕ አስተዳደር ውስጥ ከፍተኛ የመከላከያ ባለስልጣን የነበሩት ጄሰን ካምቤል ተናግረዋል። በጣም ጥሩ ነገር የት እንዳለ በትክክል ማወቅ ነው። ወደ 4 የተለያዩ ቦታዎች ከተበተነ ግን ጉዳዩ ሙሉ ለሙሉ የተለየ ይሆናል ሲሉም ካምቤል የውስብስብነት ደረጃውን ገልጸዋል። ከኢስፋሃን በተጨማሪ በከፍተኛ ደረጃ የበለጸጉ ዩራኒየም በፎርዶ እና ናታንዝ ሊከማቹ ይችላሉ። ሁለቱም ቦታዎች ባለፈው ዓመት ኢላማ ተደርገው ነበር። የዓለም አቀፍ የአቶሚክ ኢነርጂ ኤጀንሲ ዳይሬክተር ራፋኤል ግሮሲ ባለፈው ወር እንደተናገሩት አብዛኛው የኢራን ከፍተኛ የበለጸጉ ዩራኒየም በኢስፋሃን ውስጥ ተከማችቶ በናታንዝም ተጨማሪ ክምችት አለ። በ2005 ሰኔ ወር ላይ የአሜሪካና የእስራኤል የአየር ጥቃት ዘመቻ ከተደረገ በኋላ ተቆጣጣሪዎቻቸው ከኢራን ስለተባረሩ ቦታዎች በተመለከተ ዝርዝር መረጃ ለማግኘቱን ጠቅሰዋል።
መመለስ ስንችል ብቻ የምናበራራቸው ብዙ ጥያቄዎች አሉ ሲሉም ግሮሲ ለጋዜጠኞች ተናግረዋል። አሜሪካ የት እንዳለ ታውቃለች ተብሎ ተገምቶም ቢሆን በከፍተኛ ደረጃ የበለጸገው ዩራኒየም ሌላ ተግዳሮቶች አሉት። ኢራን በአሜሪካ እና በእስራኤል ጥቃት ከመፈጸሙ በፊት ከኒውክሌር ተቋሞቿ በአንዱ አቅራቢያ የነበረውን የመሬት ውስጥ ማከማቻ መከላከያን አጠናክራለች። ለምሳሌ ያህል በየካቲት ወር የሳተላይት ምስሎች እንዳሳዩት ከሆነ በኢስፋሃን ወደ ዋሻ የሚገቡ ሁሉም መግቢያዎች በአፈር የተዘጉ ይመስላሉ። ይህ ደግሞ ማንኛውም ዘመቻ የበለጠ አስቸጋሪ ያደርገዋል። አሜሪካና እስራኤል ጦርነት ከተጀመረበት ጊዜ አንስቶ የኢራን የባህር ኃይል ለማውደም፣ የባላስቲክ ሚሳይሎችን ለማዳከም እና የኢንዱስትሪ መሰረተ ለማኮላሸት የአየር ጥቃቶች ብቻ መጠቀም ችለዋል። ከሌሎች ወታደራዊ ዓላማዎች በተለየ ሁኔታ የኢራን የበለጸገ ዩራኒየም ለማግኘት እግረኛ ጦር ሳይጠቀሙ ማከናወን እንደማይቻል ባለሙያዎች ተናግረዋል። አሜሪካ ኢስፋሃን፣ ናታንዝ እና በዙሪያው ያሉ አካባቢዎችን ለመጠበቅ ወደ መካከለኛው ምስራቅ የተሰማሩት የ82ኛው የአየር ወለድ ብርጌድ መጠቀም ትችላለች። ከዚያም የኒውክሌር ቁሳቁሶችን ለማንቀሳቀስ የሰለጠኑ ልዩ የዘመቻ ኃይሎች የበለጸገውን ዩራኒየም ለማምጣት ይገባሉ። ዩራኒየሙ በጋዝ መልኩ የሚገኝ ሲሆን በታላላቅ የብረት ኮንቴይነሮች ውስጥም እንደሚከማች ይታመናል። የሳተላይት ምስሎች እንደሚያሳዩት ከሆነ ወደ ኢስፋሃን እና ናታንዝ የሚያስገቡ መግቢያዎች በአሜሪካ የአየር ድብደባ ክፉኛ ተጎድተዋል። የአሜሪካ ኃይሎች የበለጸገው ዩራኒየም ለማግኘት በአየር ኃይል የወደመውን ፍርስራሽ ለመቆፈር ከባድ ማሽኖች ያስፈልጋቸው ይሆናል። ይህ ደግሞ ለኢራን የመልሶ ማጥቃት የሚያጋልጣቸው ነው። በመጀመሪያ ቦታው መቆፈር፣ የበለጸገውን ዩራኒየም መኖሩን መለየት ያስፈልጋል። እንዲሁም ደግሞ ያለማቋረጥ ስጋት ውስጥ ሊያስገባ ይችላል ብለዋል ካምቤል። ኢራን እንዴት ምላሽ ልትሰጥ ትችላለች? ወይም የሀገሪቱን ዋና ዋና የኒውክሌር ተቋማትን ኢላማ ለሚያደርጉ የአሜሪካ ወታደሮች ምን ያህል ስጋት ልትሆን ትችላለች የሚለው ትልቅ ጥያቄ ነው። አሜሪካ እና እስራኤል አስፈላጊ ከሆነ ይህንን አይነት ዘመቻ ለማከናወን እንዲረዳቸው የኢራን የመከላከያ አቅምን እያዳከሙ ነው ሲሉ የቀድሞ የአሜሪካ መከላከያ ባለስልጣንና በሶኮቭ ሪፖርት ተናግረዋል። ይህም ሆኖ ግን አሁንም ከፍተኛ አደጋ የሚያስከትል ዘመቻ እንደሚሆንም አስታውቀዋል። የአሜሪካ እግረኛ ወታደሮች ከኢራን ሶስተኛዋ ትልቅ ከተማ በግምት 482 ኪሎ ሜትር ርቀት ላይ በምትገኘው ኢስፋሃን ተገልለው ይቆያሉ። ርቀቱ ከግምት በማስገባት የሕክምና ድጋፍ አስቸጋሪ ያደርገዋል። የአሜሪካ ወታደሮች ለጸረ አውሮፕላን ተኩሶች እንዲሁም በኒውክሌር ጣቢያ ውስጥ ያሉ የሚሰነዘሩ ጥቃቶችን ተጋላጭ ይሆናሉ ሲሉም ፕሊትሳስ ተናግረዋል። ምንም እንኳ ዘመቻው የተለያዩ አካሄዶች ቢኖሩትም የአሜሪካ ወታደሮች ሊንቀሳቀሱ የሚችሉበት የአየር ማረፊያ ወይም ዞን መያዝን ሊያካትት እንደሚችል ባለሙያዎች ተናግረዋል። ከኢራን የበለጸገው ዩራኒየም ለማስወገድ የሚጠቀሙበት የአየር ማረፊያ ሆኖም ያገለግላል። የአየር ማረፊያዎችና ሌሎች መሰረተ ልማቶች ለመጠበቅ የሰለጠነው 82ኛው የአየር ወለድ ክፍል ከሌሎች የአሜሪካ ኃይሎች ጋር ተልዕኮ መሳካት ሊሰማራ ይችላል ሲሉም ወታደራዊ ባለሙያዎች ተናግረዋል። ዩራኒየሙ ከተገኘ በኋላ ደግሞ አሜሪካ ከኢራን ማስወጣት ወይም ባለበት ቦታ የማስወገድ ጥያቄ ይጠበቅባታል። በጦርነቱ መጀመሪያ ላይ አሜሪካ የኢራን የበለጸገ ዩራኒየም ከሀገሪቱ ከማስወጣት ይልቅ በቦታው ላይ ማስወገድ ልታስብበት እንደምትችል ከፍተኛ የመንግስት ባለስልጣናት ተናግረዋል። ነገር ግን ይህ ትልቅ ውስብስብና ጊዜ የሚወስድ ተግባር ይሆናል ሲሉም በአይሁድ የብሔራዊ ደህንነት ተቋም የኢራን የኒውክሌር ፕሮግራም ባለሙያ የሆኑት ጆናታን ሮሄ ተናግረዋል። ዩራኒየሙ ከኢራን ማስወጣት ፈጣን አማራጭ ሲሆን አሜሪካን በቀላሉ ከጥቅም ውጭ እንድታደርገው ያስችላታል ሲሉም ሮሄ ተናግረዋል። ዘመቻው ምን ይሁን ምን በጣም አደገኛ ይሆናል ሲሉም አክለዋል። ግማሽ ቶን የሚሆን ለጦር መሳሪያ ማዘጋጀት የደረሰ ዩራኒየም ንጥረ ነገር ማውጣት ሊኖርባቸው ይችላል ሲሉም ሮሄ ተናግረዋል። በዚህ ወቅት ግን በሚሊዮን የሚቆጠሩ ስህተቶች ሊፈጸሙ ይችላሉ በማለት ስጋታቸውን ጨምረው ገልጸዋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።